ሰላም ሰላም ውድ ቤተሰቦቼ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ጋር ደህና ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ማማን፣ እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ። እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ይዛችኋል? እየበረታችሁ ነው ወይ? እየጠናከራችሁ ነው? የረመዳን ስራ እንዴት ነው? ሁሉ አማን፣ እግዚአብሔር አምላክ የተመሰገነ ይሁን። እኔ ደህና ነኝ። እኔ ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እቺን ቀን ያሳየን አምላክ ክብር ለሱ ይገባዋል። እና እንደዛ ነው። በእውነት ግራ ገብት ብሎ ነው የመጣሁት። አንኔ እንጃ ሴት በመሆኔ ይሁን አላውቅም። በጣም ያሳዝናል። በጣም 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 እናቴ ትሙትነ ሰው መሆን ራሱን እንጃ። ግን እግዚአብሔር አምላክ ይመስገን ሰው አርክቶ ለፈጠረን። ሰው ሆነን እንዳውሬ ብንሆንም እግዚአብሔር ይመስገን። እኔ እርግጥ በዚህን ሰዓት ሚዲያ ማየት ራሱ አስፈላጊ አልነበረም። ግን ያው አይኔን ወደ መልካም መንገድ ምራው፣ ወደ መጥፎ መንገድ አትምራው ማለት እንችላለን ይሁን። ሚዲያ ከተጠቀምን አይቀር እኮ መጠቀማችን ስለማይቀር መጥፎንም መልካሙንም እናያለን። ግን እኔ በጣም መከታተላት ሚዲያ ላይ ኢንፎ ሚዲያ መሲ የምትባላለች እና እሷ ጋር በጣም እከታተላታለሁ እኔ እሷን ማለት ነው። እና እሷን ስለምከታተላት ብዙ ታሪክም ታቀርባለች፣ ብዙ ነገር ታቀርባለች፣ ታውቃታላችሁ። እና ዛሬ ከትናንትና ጀምሮ ሁለተኛው ፓርት ነው ዛሬ ያየሁትኝና መታመር ቆንጅዬ ልጅ ቆንጅዬ እናት አባት እርግጥ መርቀዋታል። አንዳንዴ ሙሉ ለሙሉ ወንዶች ላይ እንፈርዳለን። መልካም ወንድ አለ፣ መጥፎ ወንድ አለ። እሷን ያሳደጋት የእንጀራ አባት ነው። ምርጥ አባት፣ የእንጀራ አባት ብዬ አልጠራውም። ግን ያው የወለደኛ አባቴ ስላልሆነ እንደው ቃሉን ተጠቀምኩት እንጂ አለች ከወለደ አባት በላይ ይሁነኝ ብላ ስለሱ ስትመሰክር ነበር። እና የባህር ዳር ልጅ ነች። ሽፉን ነበር እንትን ብጃማዎች፣ ሽቲዎች ምናምን ነበር እያመጣች የምትሸጠው። እና ደህና ገቢ ያላት ልጅ ነበረች። እናቷን ታስተዳድራለች። ሁላችንም የድሃ ቤተሰብ ነን። እርግጥ ድሃ ናቸው ቤተሰቦቼ። ቤት የለንም እና ቤት እኔ ነበርኩ እየሰራሁላቸው የነበረው አለች። በምን ብር ተፍ ተፍ እያለች ሽቲዎችን በምትሸጥበት ብር እና ያቺን ቀን እረግማለሁ እንዳይባል ቀን አይረገምም ሰው ካልተረገመ በስተቀርና እንጂ ቀኑ አይደለም። የሆነ ጊዜ ለፈተና ወይን ለበጎ ነው ወይን እችልሽ ምን ያህል ትችላለች የሚል እግዚአብሔር ያመጣን የሆነ ነገር። ሺቲ ይዛ ስትሄድ አንድ ቀን ከየት ሀገር ነበረ? አዎ መኪና አቁሞ ፖሊስ ነበር አለች ልጅ። በመጀመሪያ ፍተሻ ላይ ፈተሸን፣ አየኝ። በዛን ሰዓት ተዋወቅን። ስልኬን ሰጠኝና መደዋወል ጀመር። ከዛም ፖሊስነቱን ትቶ ወደ አዲስ አበባ ገባ። የት? ሆቴል ቤት። ሆቴል ታውቃላችሁ? ሆቴል አይነት አለው ማለት ቃላቱን አልጠቀምም። እኔም ሴት ስለሆንኩ የማታ ላይ የሚሰሩ አሉ አይደለ? እና እዛ ማናጀር ሆኖ ገብቶ እኔ ስደውልለት እኔ ማለት በጉዳይ አዲስ አበባ ሄድኩኛለች። ሴት ተገናኘን። በቃ ካሁን በኋላ ከመጣሽ አይቀርም አትሄጂም፣ እኔ ጋር ነው የምትሆኚ ብሎ አስገባት። እዛ ሆቴል ውስጥ ስራ ግዴታ መስራት ስላለባት ግን ፍቅረኛሞች ነን እንዳትዪ ብሎ ነግሮ ምሽት በቃ እንደምትሰራ ነገር አቅታ በእንትን ማለት ነው በማጭበርበር ያው ማለት እየሰራው ነው ግን አመመኝ ብለሽ ያውቀሽ ትገቢያለሽ ብሎ እዛ ሳስቀጥሯት ከአቅሟ በላይ ሲሆን ግን ሰው ሲናቅባት ኢንፎ ሚዲያ ላይ ሙሉ ኢንፎርሜሽን ኢንፎ ሚዲያ ላይ ታዩታላችሁ። ከዛ ወጣ ወደ ባህር ዳር ብር ነበራት በቡኳ ውስጥ። ወደ ባህር ዳር ገብተን ዕቃ ሞል ገዝተን ምን ብለን ባህር ዳር እንኖራለች። ብሬ ሲያልቅ ድብደባ አስተኝቶ ነው አለች። አልጋ ላይ ሆኛለሁ ከሆነ አስተኝቶ ቁሞ ነው የሚደበድበኝ አለች።
ቁሙ ይደበድበኛል አለች። ቁሞብኝ ነው ይደበድበኛል አለች። በቃ ህዝብ እንዳለ እዛ ሰፈር እንዳለ እያልኩ ይመጣሉ። ሁሌ ሽምግልና ሰለቸኛለች። እና ካሁን በኋላ በቃኝ፣ እናትሽን ነው ማጠፋት፣ ቤተሰቦችን እገላለሁ አንቺ ከኔ ከተለየሽኝ ብሎ ሲያስፈራራት እናትና አባቷን ላለማጣት እህቶቿን ላለማጣት ብላ መስዋዕት እየከፈለች መደብደቡን ችላ ስትኖር ካሁን በኋላ ግን በቃኝ ብላ ሂዳ ፖሊስ ስታመለከት እንዲጠየቅላት ስብሰባ ላይ ነን ይሏታል። አሁንም ድጋሚ ሄዳ ስብሰባ ላይ ነን በቃ እንልክልሻለን ቤት ሂጂ ሲሏት አጅሬው ተዘጋጅቶበት ይዘው ጠብቋታል። የት ጎረቤት ቤታቸው አይደለም ያስጠሩና ነይ ብለው ሊያስታርቋት ከዛን አንዴ ብቻችንን ትተውናላችሁ ብሎ ተናገረ። ሴቶቹ ከግቢ ውጭ ወጡ። ግን የዛ ቤት ባለቤት ግን ግቢ ውስጥ ነበራለች። እንደዚህ አጣብቆ ያዘኝናለች። ሊስመኝ ስል አትሳመኝ ብዬ ንስል እሱ ተዘጋጅቶ ነው የመጣው። አንገቷን አረዳት። ከዛንስ እዚህ ጋር ወጋት። ከዛንስ ሳሊ ለነ ቅድስት ወላዲተ አምላክ እኔ መናገር አልፈልግም ነበረ። ከዚህ ከጡቷ ስር እስከ ከንብርቷ በታች ድረስ ወደታችን ሆዷን የከፈተው። ከዛ ስትጮህ ሰምቶ ልጁ ሲመጣ ገፍትሮት አመለጠ። ጠፋ። የት ሄዳ? ቤተሰቦቹ ጋር ቆምኩኝና ሄድኩ አለች። እንደዛ ተቀድጄ ደሜ እየፈሰሰለች ሰው መጣ። ወደቁ። ሐኪም ቤት ይዘው ሲሄዱ 40 ምናምን ሺህ ካላመጣችሁ አናክምም፣ አምቡላንሱን እናወርድሽ ምናምን ብለው በስንት መከራ ጤና ጣቢያ ሄዳ ታከመች። ይችልሽ ገብርኤል ድረስልኝ ያልኩኝ አለች። በቃ የዛኔ ብቻ መልአኩ ቅዱስ ገብርኤል አንተ ድረስልኝ ያልኩት አለች። አናኒያን አዛሪያን መሳኤልን ከእሳት እንዳወጣ የዚችን ህይወት ግራ ተረፋት። አይገርምም? እንዴት ነው የሰው ልጅ ሙሉ ለሙሉ ትንሽ እንኳን እችን ፓርት እንኳን ቢሆን እንኳን እችን ፓርት ቢሆን እንኳን ሆዶ ሙሉ እኮ ነው የተከፈተው። ምን አይነት ጭካኔ ላይ ነው የደረስነው? ምን አይነት አውሬልነት ላይ ነው የደረስነው? ግን ብዙ መከራ እየዋለች ሙሉን ይፎላዩ መጨረሻውን ልንገራችሁ። እሱን ለማስያዝ ብላ ፍርድ ቤት ከተያዘ እሱን ለማስያዝ ብላ ከእንደገና ታርቀው ሲከታተላት ነበር። ለካ ሐኪም ቤት ስትሄድ ዛሬ ደግሞ ቀሚስ ነው የለበሰው አልያዝ ብሎ ማለት ነው። ፖሊሶቹ መያዝ አቅቷቸው ሳይሆን እየተከታተሉ ነው፣ ግን አጡት። ግን እሱ ማንነቱን ሸፍኖ እዛው ጎረቤት ነበረ። እንዴት ሳይያዝ እንደመቅረቱ አይገርማችሁ? ከዛን ታረኩት አለች። በስንት መከራ ሲያስኩትኝ ተይዞ ግን አለች ፍርድ ቤት ሲቀርብ በ30 ሺህ ዋስትና ወጣ። ቀጠሮ ተሰጠን ለፍርድ። እሱ አዲስ አበባ ጠፋና ሄደ። አዲስ አበባ መኖሩ ሰማ ወደ አዲስ አበባ መጣለች። ቁስሏን ግን እንደዚህ ታሳይ። ኢንፎ ሚዲያ ላይ ብታዩት ሰው ነኝ ነርብስ ማማወልድ ሰው ነው እንደ ይሄ ሰውዬ ሰው ነው እንዴ ትላላችሁ? አሁንም እሱ ጋር ታርቃ እየደበደባት አሁንም ትደበደበለታለች። ለምን? ሙሉ ማስረጃ እስከምትይዝ። ወደ አዲስ አበባ ያለው ፖሊስ ደግሞ አመለከተች። ወረቀት ፋይሉን አምጪ ከባህር ዳር ተባለች። አንዳንዴ እኮ የአዲስ አበባ ሰው ደግሞ አንዳንዴ ጨካኝ ሰው እንዳለ መልካም ሰውም አለ። እኔ እሱ ለኔ ጨካኝ ሲሆንብኝ የሚቀርበኝ ሰው ሁሉ ለኔ መልካም ሆናለች። አዋተው ሄደው ወረቀቷን አምጥተው ምን ብለው ወይኔ ጎዳና ወርቃ ምን ብላ ይኸው ዛሬ በዚህ ቀን እስር ቤት ነው ያለው። ግን ለ24 ሰዓት ነው መታሰር የሚችለው። ቶሎ ብሎ ወደ ፍርድ ቤት ካልተቀየረ ወረቀቱ ሁሉ ለመና ክሱ ታይቶ ካልሆነ ቶሎ ብሎ ታይቶ እንትን ካላላ በስተቀር በ24 ሰዓት ውስጥ ሊለቀቅ ይችላል። ፈራሽ ትባው ቤተሰቦችን ያጠፋብኛል። እኔ ቆርጬ ነው የተነሳሁት እሱን ለማስያዝ። እኔ ነኝ አለች። እኔ ሳንዴ ሁኛለሁ፣ ተበላሽቻለሁ፣ ሌሎችን ሴቶችን ለማትረፍ አለብኝ ብላ ለሌሎች ሴቶች እንዳይጎዱ ብላ ዋጋ እየከፈለች ነው ያለችው። ጥንካሬዋ ሙሉ ታሪኳን ብታዳምጡት ኢንፎ ሚዲያ ውስጥ ገብታችሁ ጥንካሬዋ፣ ብርታቷ አቤት መድኃኔዓለም ያበረታትስ ጀግና፣ የሴት ጀግና፣ የሴት ቆራጥ ግን ጎዳና ላይ ነው ያለችው። የሚያስጠጋት የለም። እሱም ወደ ፍርድ መቅረብ አለበት፣ ህዝብ ይፋረደኝ ብላ ነው የወጣችው። ስታሳዝን ደግሞ ስታምርስ እንዴት የሰው ልጅ ሚስቴ፣ አካሌ፣ የልጅ እናቴ ብሎ የልጆቼ እናት የሚላትን ሴት
ሆዷን ከፍቶ አንገቷን ሙት ያላለ ነፍስ አቤት መድኃኔዓለም ስራክ፣ አቤት መድኃኔዓለም ስራክ። እዝጊዮ ነው መድኃኔዓለም ስራው። የመድኃኔዓለም ስራ እኮ እናንተ። እኔ የሰራሁትን ህይወት አንተ አታጠፋትም። ስልጣኑ የኔ ነው። አንተ ማነህና ነው እኔ የፈጠርኩትን ህይወት የምታጠፋ ብሎ ሆዷ ከዚህ ከልቡ ከጡቷ ስር እስከ እምብርቷ በታች የተቀደደ ሆድ፣ አንገቷ የታረደ አንገት፣ እጆቿ የተቆራረጠ እጅ፣ ይህንን ከሞት ያዳናት እግዚአብሔር። ወይኔ መልአኩ ቅዱስ ገብርኤል አባቴ፣ ወይኔ ቸርነትህ፣ ወይኔ አማላጅነትህ። ጠራሁት አለች በዛን ሳለ። አያችሁ የእግዚአብሔርን ስራ፣ አያችሁ የመላእክትን ስራ፣ አያችሁ የመልአኩ ቅዱስ ገብርኤል ያደረገውን ስራ። አናንያ አዛርያ ሚሳኤልን ከእሳት እንዳወጣ እችንም ከሞት አተረፋት ለታምር። ሌሎች እህቶች እንዳይጎዱ ለታምር አትርፋት። ይኸው ዛሬ ሚዲያ ላይ ወጣ። ግን ያው 24 ሰዓት ነው ያለው ወረቀቱ። ቶሎ ብሎ ከፍርድ ቤት እንዳይለቀቅ ብሎ ትእዛዝ ካልተሰጠ በስተቀር ይወጣና ደግሞ ህይወቷን እንዳያተርፍ የኢትዮጵያ ሕዝብ ይፋረደኛለች ነው። ይሄን ያህል ጭካኔ ለምን? እኔ ከሷ ምን ተማርኩ ብትላችሁ ታውቃላችሁ? ኦኔ ሰጠችኝ። እኔ እንደኔ ጥንካሬ ሰጠችኝ። እኔ ራሷ ነገ የሆነ ነገር በእግዚአብሔር አምጣው እንጂ ባጋጥመኝ ከዳንኩኝ እንደሷ እንደሆነ ነው የምፈልገው። ግን እኔም የሴት ልጅ እናት ነኝ፣ እኔም ሴት ነኝ። ወንድ እንድንጠላ ወንዶች፣ አንዳንድ ወንዶች ወንድን እንድንጠላ ትዳርን እንድንጠላ ታደርጋላችሁ። ሴቶችም ችግር አለባችሁ ደግሞ እንጂ ሴቶችም ችግር አለባችሁ። እንዴት በስልክ የተዋወቃችሁትን ሰው በአንድ ቀን ማንነቱን ሳታውቁ፣ አንዳንዴ እውነት ነው ቤተሰብ ያላወቀ ትዳር አትመሰትሩ ይላሉ አባቶች። ቤተሰብ ያላወቀ የእሷ ቤተሰብ እሱን አላወቁትም ነበረ። ገባችበት። ስልክ ሲደወል እሱ ነው የሚያነሳ። ስልክ ማነህ አንተ ሲሉ ቤተሰቦቿ ፍቅረኛዋን የምንፈልጋችሁ ነው የምትደውሉ ብሎ ነው ስልክ የሚዘጋባቸዋለች። ማንነት ቤተሰቦቹስ እንደዛ ተጎርተው መታ ያልጠየቁኝን አለች። ሚስትክስ ሲሏት መኪና አደጋ ደርሰውባት ሐኪም ቤት ነች ብሎ ሲነግሯቸው ቤተሰቦቹ መጥተው አልጠየቁኝም አለች። ግን እኔ ሳስይዘው መጥተው ጠየቁና በብር እንድታስፈታው ብር ሊከፍሏት 100,000 ህይወት በ100,000 ነው እንደሚሸጠው እናንተ። አውራ ጉድ ፈላ። ዶሮ ራሱ 100,000 ገብቷን እንኳን አይደለም የሰው ህይወት በቃ ረከሰ፣ ረካሽ ሆነ። በቃ የሰው ህይወት ረከሰ በ100,000 ብር። ግን አሁንም ደግሞ በዋስትና በ30,000 ሲወጣ ድጋሚ ያስይዘዋለች። እንግዲህ እግዚአብሔር ፍርዱን ይስጣት፣ እግዚአብሔር ያግዛት። መልአኩ ቅዱስ ገብርኤል ነፍሷን የመለሰላት አማላች የኔ አባት የኔ መልአኩ ቅዱስ ገብርኤል አሁንም ፍርድ እንድታገኝ ያደርጋት። እችልሽ በእውነት አንቸኩለት፣ ለወንድ አንቸኩል፣ በቃ አንቸኩል። እንወቀው። አፈቅረው ነበር አለች። በጣም ፍቅር ውር ነው እንዴ እናንተ? ኧረ ማፍቀር ጥሩ አይደለም። በእውነት ማፍቀር ጥሩ አይደለም። ኧረ ማፍቀር ጥሩ አይደለም። እኔ ፈጣሪ እስቲ ሰውን እንደምን አታፍቅሩ እኮ አይደለም፣ ተዋደዱ ተፋቀሩ ብሏን እግዚአብሔር አይደለ? ተጋደሉ ብሏን እንዴ? እግዚአብሔር የፈጠረ ነፍስ እንደ ዶሮ መታረድ ማለት ምን ማለት ነው? እኔ ማርያምን አንዳንዴ ሰው መሆንም ሰው ስላደረገኝ አምላክን አመሰግነዋለሁ በአምሳሉ ስለፈጠረኝ። ግን የዚች ዓለም ስራ፣ የዚች ዓለም ኃጢአት፣ የዚች ዓለም የዚች ምድር ኑሮ ከንቱነት በጣም ያስጠላል። ሰውን ሲበላ፣ ሰውን ሲገድል፣ ፈጣሪ የፈጠረውን ነፍስ ራሱ ያላጠፋውን ሰውን በሰው ያጠፋል። እዚሁ ማርነ ክርስቶስ ነው ማርያምን። እኔማ ይሄንን ነገር መስራት አልፈልግም ነበረ፣ ግን አሳዘነችኝ። ኧረ ሴቶች እንማር፣ ዘለን አንውጣበት፣ ዘለን አንግባበት፣ እንወቀው። ቤተሰቡ አንዳንድ ቤተሰቡ የሚሉንን እንስማ፣ አዋቂዎችን እንዲያስተምሩን እንጠጋ፣ አባቶችን እንስማ፣ እናት አባቶቻችንን እንስማ። እግዚአብሔርን ፍቅር የእናንተ ከሆነ የአንቺ ትዳር የአንቺ ባል ከሆነ ይሄ ወንድ የትም አይሄድም። ያንቺ ነው። ያንቺ ያለው ባል ይመጣል። ፍቅር እግዚአብሔር ነው የፈጠረው። እንድንፋቀር ፈቅዶልናል አይደለ? እግዚአብሔር የኛ ያለለው ወንድ ነው። እኛ እኮ ችኩሎች ነን። በቃ ነፃነት እግዚአብሔር ስለሰጠን እንቸኩላለን ለሁሉም ነገር። አንቸኩል። እስቲ ሴቶችም ሰከን እንበል። ቅድሚያ ወንድ ብር ብሎ የሚጠይቅሽ ወንድ
ይሄ ለትዳር አይሆንም፣ ለትዳር አይሆንም። ማርያምን ለትዳር አይሆንም። በቅድሚያ ብር ብሎ በአካውንቴ ስንት አለ ወይ የሆነ ነገር ቸገረኝ ይሄን አድርጊ የሚልሽ ወንድ ኔቨር በፍጹም እንዳትጠጊው። እሺ ብለሽ አንቺ ብር ብንካ ብለሽ ሰጠሽው ነገ ስታጪ ደግሞ ሲያብር ሲያልቅብሽ ድብደባ፣ መሳደብ፣ መጋደል ይመጣል። ይኸው ልክ እንደዚህ ችልሽ እግዚአብሔር ለታምራት አርፏታል። ስለዚህ አባቶች የሚሉትን እንስማ፣ ከአባቶች ጋር እንጓዝ፣ ምክር እንስማ። አንቾክል በወላይ ላይ ወንድ አንተዋወቅ፣ አንቅረብ፣ ማንነቱን እንወቅ። ቤተሰብ በራሱ መታወቅ አለበት። የእሱን ቤተሰብ ለምን በችግር ጊዜ እነሱ ናቸው መጠጊያቸው፣ እነሱ ስለሆኑ እነሱ ይጠይቃሉ፣ ይያዛሉ። ከዛ እነሱ ይጠቁማሉ ልጃቸው የት እንዳለ። እግዚአብሔር ይሁናት። ግን ሴት በመሆኔ በጣም በጣም ተሰማኝ። ቁስሏ ቁስሌ ሆኖ ግን ጥንካሬዋ ይህን ሁሉ ቁስል ተሸክማ አቤት ጥንካሬዋ፣ አቤት ጥንካሬዋ፣ አቤት ብርታቷ፣ አቤት ጉብዝናዋ፣ አቤት ጀግና። እቺ እናት የትሙት ሽልማት ይገባታል። እግዚአብሔር ምስክሬ ነው። ግን ጎዳና ላይ ነች የወደቀችው። አሁን የምን ማዕከል እናስገባሻለን አለቻት መሲ ኢንፎ ማለት ነው፣ ኢንፎ ሚዲያ። ግን መጨረሻውንም እናቀርባለን ብላለች። መጨረሻውን የሰውየውን ጉድ 24 ሰዓት ነው የሰጠው። እንደው መድኃኔዓለም ይድረስላት፣ እንደው ቅዱስ ሚካኤል ይድረስላት። ከሞት ያተረፋት መልአኩ ቅዱስ ገብርኤል አሁንም ለዚች ልጅ ፍርድ እንዲያሰጥ ያድርግ፣ መቤቴን ያድርግ። እህቶች እባካችሁ አንቾኩል። አዎ የሴት ልጅ እድሜ ቁጭ ብሎ አይጠብቅም። ግን ትዳር ከመድኃኔዓለም ካልሆነ በስተቀር ከንቱ ነው። የማይሆንልሽ ወንድ ከሆነ በመጀመሪያ አይተሽ በአንድ ባህሪ ካየሽው ራቂ። እናትና አባትሽን አማክሪ፣ ወንድሞችን አማክሪ፣ አባቶችን አማክሩ። አንሩጥ። ለኛ ያለው እንጀራ ምንድነው? ካለ ወንድ መኖር አንችልም እንዴ? ምንድነው? እንችላለን። ስደት ላይ ካለ ወንድ አንድ የምንኖረው ስደት ስንመጣ የሽንት ቤት ስናጥብ ምንኛ ከወንድ ጋር ነው እንደ እየኖርን ያለነው እንዴ? ግዴታ እኮ አይደለም። እግዚአብሔር የፈቀደው ነው። መድኃኔዓለም የፈቀደው፣ ድንግል ማርያም የፈቀደችው ወንድ ከሆነ ለኔ ያለው ከሆነ የኔ ባል ከሆነ ይመጣል ራሱ በራሱ ቀን። አያችሁ፣ በመቸኮል ብዙ ነገር አለና እባካችሁ አትቸኩሉ። ለዚች ልጅም እግዚአብሔር ይሁናት። እኛ ኢንፎ ሚዲያ ላይ ገብታችሁ ታሪኩን እዩት፣ ትማሩበታላችሁ፣ ጥንካሬ ትወስዳላችሁ። ከዚች ልጅ ጥንካሬ ብርታትን ትወስዳላችሁ። እግዚአብሔርን እኔ ከሷ ብዙ ትምህርት ተማርኩ። በወድቅ እንኳን እንደምነሳ ጥንካሬዋ፣ ቁስሏን ተሸክማ የአንገቷ መታረድ፣ የእጇ የሆዷ ከዚህ እስከዚህ መከፈቱ፣ እስከታች ከላይ እስከታች መከፈቱ፣ የተሰፋው ስፌት ብታዩት አቤት መድኃኔዓለም፣ አቤት መድኃኔዓለም ትላላችሁ። እንዴት አስቻለው እናቴ? እንዲያርደው እጇን ቆራርጠው ሆዷን እንደዚህ ከፍተው ሳሊደነ ቅድስት ወለአሊተ አምላክ ዝጊዮኑ መድኃኔዓለም አውጣኝ ከተሰውረኝና እንደዛ ነው እላችኋለሁ ውዶቼ። ባካችሁ ራሳችሁን ጠብቁ። በአንድ ቀን የአይን ፍቅር የሚባል አለ። በአሁኑ ሰዓት የአይን ፍቅርና የልብ ፍቅር ይላል። ድሮ የአይን ፍቅር ይባል ነበር። አሁን የአይን ፍቅር ሳይሆን የብር ፍቅር ነው ያለው። የብር ነው ፍቅር ያለው። የአይን ፍቅር የአይንም የለም የልብም የለም እንዴ። የአይን ፍቅር ሲይዘን እኮ ለጊዜያዊ እንትን ይልና ይጂ ከዚህ ይሻል እንጂ አይገልሽም። ይሸሽሻል። ራሱ ነው የሚሸሸው። የልብ ፍቅር ደግሞ ግን አብሮሽ ይሞታል፣ አብሮሽ ይኖራል፣ አብሮሽ ያረጃል፣ አብሮሽ ልጅ ይወልዳል። የአሁን ፍቅርስ መኒ፣ የአሁን ፍቅር ብር ከሌለሽ ትረገጫለሽ እንዳያ ወይም ትታረጃታለሽ እንደ ዶሮ። በግ ውድ ነው፣ ዶሮ ውድ ነው፣ ዘይት ውድ ነው፣ ሰው ረከሰ። የእግዚአብሔር በራሱ አምሳል ፈጥሮን እኛ ረከሰን፣ እርስ በርስ መዋደድ አቃተን። ያንቺ ትዳር ከሆነ ይመጣል፣ የትም አይድብሽም። አንቸኩል። ነፃነት አለን። እግዚአብሔር ነፃነት ስለሰጠን ነው እንደዚህ ችኩሎች ምን ነው የኛ ያለው ይመጣል። እና ባካችሁ ተጠንቀቁ። በአንድ ባህሪ ቅድሚያ ካያችሁበት ሳትጋቡ በፊት አብራችሁ ምንም ነገር ሳይኖራችሁ በፊት አጥንታችሁ ቆይታችሁ
ማግባት ዘላችሁ ዝው ወብላችሁ እንደ ዝንብ አትግቡ እንደ ዝንብ። በአሁኑ ሰዓት ሴቶች ዝንብ እንደ ዝንብ ዘለው እየገቡ ነው እዛ ገደል ውስጥ የሚገቡት። መጨረሻችን የሚያምረው ዘለን አንግባ። በቃ ችግራችን ዘለን እንገባለን። እሱ እኮ የኔ ፍቅር ይወደኛልና ዘለን እንገባለን። እባካችሁ እንጠንቀቅ። ይህን ይመስላል። ገብታችሁ ኢንፎ ሚዲያ መሲ የምታቀርበው ኢንፎ ሚዲያ አቤት ስታዩት ደግሞ ስታምር የባህር ዳር ልጅ ነች ቆንጅዬ። አቤት ቆንጅናዋ ደግሞ ገና ልጅ ነች እኮ የ21 ዓመት ልጅ ነች። የኔ እናት የኔ አበባ በሉ። እናመሰግናለን ስለምታደምጡ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ራሳችሁን ጠብቁ። እሺ ውዶች፣ በእናታችሁ ራሳችሁን ጠብቁ። ስወዳችሁ አናፍቅራለን። የምናፍቅር ግን እውነተኛውን ሰው እግዚአብሔር እስከሚሰጠን እንጠብቅ። ወዳቻለሁ። ሰላም ሰላም፣ ውድ ቤተሰቦቼ፣ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ጋር ደህና ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ማማን፣ እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ነች። እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ይዛችኋል? እየበረታችሁ ነው ወይ? እየጠነከራችሁ ነው? የረመዳን ስራ እንዴት ነው? ሁሉ አማን፣ እግዚአብሔር አምላክ የተመሰገነ ይሁን። እኔ ደህና ነኝ። ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እቺን ቀን ያሳየን አምላክ ክብር ለሱ ይገባዋል። እና እንደዛ ነው። በእውነት ግራ ገብት ብሎ ነው የመጣሁት። አንኔ እንጃ ሴት በመሆኔ ይሁን አላውቅም። በጣም ያሳዝናል። በጣም 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 እናቴ ትሙትን ሰው መሆን ራሱን እንጃ። ግን እግዚአብሔር አምላክ ይመስገን ሰው አርክቶ ለፈጠረን። ሰው ሆነን እንዳውሬ ብንሆንም እግዚአብሔር ይመስገን። እኔ እርግጥ በዚህን ሰዓት ሚዲያ ማየት ራሱ አስፈላጊ አልነበረም። ግን ያው አይኔን ወደ መልካም መንገድ ምራው፣ ወደ መጥፎ መንገድ አትምራው ማለት እንችላለን። ይሁን ሚዲያ ከተጠቀምን አይቀርኩስን መጠቀማችን ስለማይቀር መጥፎንም መልካሙንም እናያለን። ግን እኔ በጣም መከታተላት ሚዲያ ላይ ኢንፎ ሚዲያ መሲ ትባላለች እና እሷ ጋር በጣም እከታተላታለሁ ነው እሷ ማለት ነው። እና እሷን ስለምከታተላት ብዙ ታሪክም ታቀርባለች፣ ብዙ ነገር ታቀርባለች። ታውቃታላችሁ። እና ዛሬ ከትናንትና ጀምሮ ሁለተኛው ፓርት ነው ዛሬ ያየሁትኝና መታመር ቆንጅዬ ልጅ ቆንጅዬ እናት አባት እርግጥ መርቀዋታል። አንዳንዴ ሙሉ ለሙሉ ወንዶች ላይ እንፈርዳለን። መልካም ወንድ አለ፣ መጥፎ ወንድ አለ። እሷን ያሳደጋት የእንጀራ አባት ነው። ምርጥ አባት። የእንጀራ አባት ብዬ አልጠራውም፣ ግን ያው የወለደኛ አባቴ ስላልሆነ እንደው ቃሉን ተጠቀምኩት እንጂ አለች ከወለደ አባት በላይ ይሁነኝ ብላ ስለሱ ስትመሰክር ነበርና የባህር ዳር ልጅ ነች። ሽፉን ነበር እንትን ቢጃማዎች፣ ሽቲዎች ምናምን ነበር እያመጣች የምትሸጠውና ደህና ገቢ ያላት ልጅ ነበረች። እናቷን ታስተዳድራለች። ሁላችንም የድሃ ቤተሰብ ነን። እርግጥ ድሃ ናቸው ቤተሰቦቼ። ቤት የለንም እና ቤት እኔ ነበርኩ እየሰራሁላቸው የነበረው አለች። በምን ብር ተፍ ተፍ እያለች ሽቲዎችን በምትሸጥበት ብር እና ያቺን ቀን ረግማለሁ እንዳይባል ቀን አይረገምም ሰው ካልተረገመ በስተቀርና እንጂ ቀኑ አይደለም። የሆነ ጊዜ ለፈተና ወይን ለበጎ ነው ወይን እችልሽ ምን ያህል ትችላለች የሚል እግዚአብሔር ያመጣን የሆነ ነገር። ሺቲ ይዛ ስትሄድ አንድ ቀን ከየት ሀገር ነበረ? አዎ መኪና አቁሞ ፖሊስ ነበር አለች ልጅ። በመጀመሪያ ፍተሻ ላይ ፈተሸን፣ አየኝ። በዛን ሰዓት ተዋወቅን። ስልኬን ሰጠኝና መደዋወል ጀመር። ከዛም ፖሊስነቱን ትቶ ወደ አዲስ አበባ ገባ። የት? ሆቴል ቤት። ሆቴል ታውቃላችሁ? ሆቴል አይነት አለው ማለት ቃላቱን አልጠቀምም እኔም ሴት ስለሆንኩ። የማታ ላይ የሚሰሩ አሉ አይደለ? እና
እዛ ማናጀር ሆኖ ገብቶ እኔ ስደውልለት እኔ ማለት በጉዳይ አዲስ አበባ ሄድኩኝ አለች። ሴት ተገናኘን። በቃ ካሁን በኋላ ከመጣሽ አይቅርም አትሄጂም እኔ ጋር ነው የምትሆኚ ብሎ አስገባት። እዛ ሆቴል ውስጥ ስራ ግዴታ መስራት ስላለባት ግን ፍቅረኛሞች ነን እንዳትዪ ብሎ ነግሮ ምሽት በቃ እንደምትሰራ ነገር አቅታ በእንትን ማለት ነው በማጭበርበር ያው ማለት እየሰራው ነው ግን አመመኝ ብለሽ ያውቀሽ ትገቢያለሽ ብሎ እዛው ሳስቀጥራት ከአቅሟ በላይ ሲሆን ግን ሰው ሲነቅባት ኢንፎ ሚዲያ ላይ ሙሉ ኢንፎርሜሽን ኢንፎ ሚዲያ ላይ ታዩታላችሁ። ከዛ ወጥታ ወደ ባህር ዳር ብር ነበራት በቡኳ ውስጥ ወደ ባህር ዳር ገብተን ዕቃ ሞልተን ገዝተን ብለን ባህር ዳር እንኖራለች። ብሬ ሲያልቅ ድብደባ አስተኝቶ ነው አለች። አልጋ ላይ ሆኛለሁ ከሆነ አስተኝቶ ቁሞ ነው የሚደበድበኝ አለች። ቁሞ ይደበድበኛል አለች። ቁሞብኝ ነው የሚደበድበኝ አለች። በቃ ህዝብ እንዳለ እዛ ሰፈር እንዳለ እያልኩ ይመጣሉ። ሁሌ ሽምግልና ሰለቸኝ አለች። እና ካሁን በኋላ በቃኝ፣ እናትሽን ነው ማጠፋት፣ ቤተሰቦችን እገላለሁ አንቺ ከኔ ከተለየሽኝ ብሎ ሲያስፈራራት እናትና አባቷን ላለማጣት እህቶቿን ላለማጣት ብላ መስዋዕት እየከፈለች መደብደቡን ችላ ስትኖር ካሁን በኋላ ግን በቃኝ ብላ ሂዳ ፖሊስ ስታመለከት እንዲጠየቅላት ስብሰባ ላይ ነን ይሏታል። አሁንም ድጋሚ ሄዳ ስብሰባ ላይ ነን በቃ እንልክልሻለን ቤት ሂጂ ሲሏት አጅሬው ተዘጋጅቶበት ይዘው ጠብቋታል። የት ጎረቤት ቤታቸው አይደለም ያስጠሩና ነይ ብለው ሊያስታርቋት ከዛን አንዴ ብቻችንን ትተውናላችሁ ብሎ ተናገረ። ሴቶቹ ከግቢ ውጭ ወጡ። ግን የዛ ቤት ባለቤት ግን ግቢ ውስጥ ነበራለች። እንደዚህ አጣብቆ ያዘኝና አለች ሊስመኝ ስል አትሳመኝ ብዬ እንስል እሱ ተዘጋጅቶ ነው የመጣው። አንገቷን አረዳት። ከዛንስ እዚህ ጋር ወጋት። ከዛንስ ሳሊ ለነ ቅድስት ወላዲተ አምላክ እኔ መናገር አልፈልግም ነበረ። ከዚህ ከጡቷ ስር እስከ ከንብርቷ በታች ድረስ ወደታችን ሆዷን የከፈተው። ከዛ ስትጮህ ሰምቶ ልጁ ሲመጣ ገፍትሮ ተመለጠ። ጠፋ። የት ሄዳ? ቤተሰቦቹ ጋር ቆምኩኝና ሄድኩ አለች። እንደዛ ተቀድጄ ደሜ እየፈሰሰለች ሰው መጣ። ወደቁ። ሐኪም ቤት ይዘው ሲሄዱ 40 ምናምን ሺህ ካላመጣችሁ አናክምም፣ አምቡላንሱን እናወርድሽ ምናምን ብለው በስንት መከራ ጤና ጣቢያ ሄዳ ታከመች። ይችልሽ ገብርኤል ድረስልኝ ያልኩኝ አለች። በቃ የዛኔ ብቻ መልአኩ ቅዱስ ገብርኤል አንተ ድረስልኝ ያልኩት አለች። አናኒያን አዛሪያን መሳኤልን ከእሳት እንዳወጣ የዚችን ህይወት ግን አተረፋት። አይገርምም? እንዴት ነው የሰው ልጅ ሙሉ ለሙሉ ትንሽ እንኳን እችን ፓርት እንኳን ቢሆን እንኳን እችን ፓርት ቢሆን እንኳን ሆዶ ሙሉ እኮ ነው የተከፈተው። ምን አይነት ጭካኔ ላይ ነው የደረስነው? ምን አይነት አውሬልነት ላይ ነው የደረስነው? ግን ብዙ መከራ እየዋለች ሙሉ ሪፎ ላይ መጨረሻውን ልንገራችሁ። እሱን ለማስያዝ ብላ ፍርድ ቤት ከተያዘ እሱን ለማስያዝ ብላ ከእንደገና ታርቀው ሲከታተላት ነበር። ለካ ሐኪም ቤት ስትሄድ ዛሬ ደግሞ ቀሚስ ነው አልያዝ ብሎ ማለት ነው። ፖሊሶቹ መያዝ አቅቷቸው ሳይሆን እየተከታተሉ ነው፣ ግን አጡት። ግን እሱ ማንነቱን ሸፍኖ እዛው ጎረቤት ነበረ። እንዴት ሳይያዝ እንደመቅረቱ አይገርማችሁ? ከዛን ታረኩት አለች። በስንት መከራ ሲያስኩትኝ ተይዞ ግን አለች ፍርድ ቤት ሲቀርብ በ30 ሺህ ዋስትና ወጣ። ቀጠሮ ተሰጠን ለፍርድ። እሱ አዲስ አበባ ጠፋና ሄደ። አዲስ አበባ መኖር ስለማ አዲስ አበባ መጣለች። ቁስሏን ግን እንደዚህ ታሳይ። ኢንፎ ሚዲያ ላይ ብታዩት ሰው ነኝ ነድብስ ማማወልድ ሰው ነው እንደ ይሄ ሰው ነው እንዴ ትላላችሁ? አሁንም እሱ ጋር ታርቃ እየደበደባት አሁንም ትደበደበለታለች። ለምን? ሙሉ ማስረጃ እስከምትይዝ። ወደ አዲስ አበባ ያለው ፖሊስ ደግሞ አመለከተች። ወረቀት ፋይሉን አምጪ ከባህር ዳር ተባለች። አንዳንዴ እኮ የአዲስ አበባ ሰው ደግሞ አንዳንዴ ጨካኝ ሰው እንዳለ መልካም ሰውም አለ። እኔ እሱ ለኔ ጨካኝ ሲሆንብኝ የሚቀርበኝ ሰው ሁሉ ለኔ መልካም ሆናለች። አዋተው ሄደው ወረቀቷን አምጥተው ምን ብለው ወይኔ ጎዳና ወርቃ ምን ብላ ይኸው ዛሬ በዚህ ቀን እስር ቤት ነው ያለው። ግን ለ24 ሰዓት ነው መታሰር የሚችለው። ቶሎ ብሎ ወደ ፍርድ ቤት ካልተቀየረ ወረቀቱ ሁሉ ለመናፍር ክሱ ታይቶ ካልሆነ ቶሎ ብሎ ታይቶ እንትን ካላለ በስተቀር በ24 ሰዓት ውስጥ ሊለቀቅ ይችላል። ፈራሽ
ቤተሰቦችን ያጠፋብኛል። እኔ ቆርጬ ነው የተነሳሁት እሱን ለማስያዝ። እኔ ነኝ አለች። እኔ ሳንዴ ሁኛለሁ፣ ተበላሽቻለሁ፣ ሌሎችን ሴቶችን ለማትረፍ አለብኝ ብላ ለሌሎች ሴቶች እንዳይጎዱ ብላ ዋጋ እየከፈለች ነው ያለችው። ጥንካሬዋ ሙሉ ታሪኳን ብታዳምጡት ኢንፎ ሚዲያ ውስጥ ገብታችሁ ጥንካሬዋ፣ ብርታቷ አቤት መድኃኔዓለም ያበረታትስ ጀግና፣ የሴት ጀግና፣ የሴት ቆራጥ ግን ጎዳና ላይ ነው ያለችው። የሚያስጠጋት የለም። እሱም ወደ ፍርድ መቅረብ አለበት፣ ህዝብ ይፋረደኝ ብላ ነው የወጣችው። ስታሳዝን ደግሞ ስታምርስ! እንዴት የሰው ልጅ ሚስቴ፣ አካሌ፣ የልጅ እናቴ ብሎ የልጆቼ እናት የሚላትን ሴት ሆዷን ከፍቶ አንገቷን ሙት ያላለ ነፍስ! አቤት መድኃኔዓለም ስራክ! አቤት መድኃኔዓለም ስራክ! እዝጊዮ ነው መድኃኔዓለም ስራው። የመድኃኔዓለም ስራ እኮ እናንተ። እኔ የሰራሁትን ህይወት አንተ አታጠፋትም። ስልጣኑ የኔ ነው። አንተ ማነህና ነው እኔ የፈጠርኩትን ህይወት የምታጠፋ ብሎ ሆዷ ከዚህ ከልቡ ከጡቷ ስር እስከ እምብርቷ በታች የተቀደደ ሆድ፣ አንገቷ የታረደ አንገት፣ እጆቿ የተቆራረጠ እጅ፣ ይህንን ከሞት ያዳናት እግዚአብሔር። ወይኔ መልአኩ ቅዱስ ገብርኤል አባቴ፣ ወይኔ ቸርነትህ፣ ወይኔ አማላጅነትህ። ጠራሁት አለች በዛን ሳለ። አያችሁ የእግዚአብሔርን ስራ፣ አያችሁ የመላእክትን ስራ፣ አያችሁ የመልአኩ ቅዱስ ገብርኤል ያደረገውን ስራ። አናንያ አዛርያ ሚሳኤልን ከእሳት እንዳወጣ እችንም ከሞት አተረፋት ለታምር። ሌሎች እህቶች እንዳይጎዱ ለታምር አትርፋት። ይኸው ዛሬ ሚዲያ ላይ ወጣ። ግን ያው 24 ሰዓት ነው ያለው ወረቀቱ ቶሎ ብሎ ከፍርድ ቤት እንዳይለቀቅ ብሎ ትእዛዝ ካልተሰጠ በስተቀር ይወጣና ደግሞ ህይወቷን እንዳያተርፍ የኢትዮጵያ ህዝብ ይፋረደኛለች ነው። ይሄን ያህል ጭካኔ ለምን? እኔ ከሷ ምን ተማርኩ ብትላችሁ ታውቃላችሁ? ኦኔ ሰጠችኝ። እኔ ጥንካሬ ሰጠችኝ። እኔ ራሷን ነገ የሆነ ነገር በእግዚአብሔር አምጣው እንጂ ባጋጥመኝ ከዳንኩኝ እንደሷ እንደሆነ ነው የምፈልገው። ግን እኔም የሴት ልጅ እናት ነኝ፣ እኔም ሴት ነኝ። ወንድ እንድንጠላ ወንዶች፣ አንዳንድ ወንዶች ወንድን እንድንጠላ ትዳርን እንድንጠላ ታደርጋላችሁ። ሴቶችም ችግር አለባችሁ ደግሞ እንጂ ሴቶችም ችግር አለባችሁ። እንዴት በስልክ የተዋወቃችሁትን ሰው በአንድ ቀን ማንነቱን ሳታውቁ፣ አንዳንዴ እውነት ነው ቤተሰብ ያላወቀ ትዳር አትመሰትሩ ይላሉ አባቶች። ቤተሰብ ያላወቀ የእሷ ቤተሰብ እሱን አላወቁትም ነበረ። ገባችበት። ስልክ ሲደወል እሱ ነው የሚያነሳ። ስልክ ማነህ አንተ ሲሉ ቤተሰቦቿ ፍቅረኛዋን የምንፈልጋችሁ ነው የምትደውሉ ብሎ ነው ስልክ ይዘጋባቸዋለች። ማንነት ቤተሰቦቹስ እንደዛ ተጎርተው መታ ያልጠየቁኝን አለች። ሚስትክስ ሲሏት መኪና አደጋ ደርሶባት ሐኪም ቤት ነች ብሎ ሲነግሯቸው ቤተሰቦቹ መጥተው አልጠየቁኝም አለች። ግን እኔ ሳስይዘው መጥተው ጠየቁና በብር እንድታስፈታው ብር ሊከፍሏት 100,000 ህይወት በ100,000 ነው እንደሚሸጠው እናንተ። አውራ ጉድ ፈላ። ዶሮ ራሱ 100,000 ገብቷን እንኳን አይደለም የሰው ህይወት በቃ ረከሰ። ረካሽ ሆነ በቃ የሰው ህይወት ረከሰ በ100,000 ብር። ግን አሁንም ደግሞ በዋስትና በ30,000 ሲወጣ ድጋሚ አስይዘዋለች። እንግዲህ እግዚአብሔር ፍርዱን ይስጣት፣ እግዚአብሔር ያግዛት። መልአኩ ቅዱስ ገብርኤል ነፍሷን የመለሰላት አማላች የኔ አባት የኔ መልአኩ ቅዱስ ገብርኤል አሁንም ፍርድ እንድታገኝ ያደርጋት። እችልሽ በእውነት አንቸኩለት፣ ለወንድ አንቸኩል፣ በቃ አንቸኩል። እንወቀው። አፈቅረው ነበር አለች። በጣም ፍቅር ውር ነው እንዴ እናንተ? ኧረ ማፍቀር ጥሩ አይደለም። በእውነት ማፍቀር ጥሩ አይደለም። ኧረ ማፍቀር ጥሩ አይደለም። እኔ ፈጣሪ እስቲ ሰውን እንደምን አታፍቅሩ እኮ አይደለም፣ ተዋደዱ ተፋቀሩ ብሏን እግዚአብሔር አይደለ? ተጋደሉ ብሏን እንዴ? እግዚአብሔር የፈጠረ ነፍስ እንደ ዶሮ መታረድ ማለት ምን ማለት ነው? እኔ ማርያምን አንዳንዴ ሰው መሆንም ሰው ስላደረገኝ አምላክን አመሰግነዋለሁ በአምሳሉ ስለፈጠረኝ። ግን የዚች ዓለም ስራ፣ የዚች ዓለም ኃጢአት፣ የዚች ዓለም የዚች ምድር ኑሮ ከንቱነት በጣም ያስጠላል። ሰውን ሲበላ፣ ሰውን ሲገድል፣ ፈጣሪ የፈጠረውን ነፍስ
ራሱ ያላጠፋውን ሰውን በሰው ያጠፋል። እዚሁ ማርነ ክርስቶስ ነው ማርያምን። እኔማ ይሄንን ነገር መስራት አልፈልግም ነበር፣ ግን አሳዘነችኝ። እረ ሴቶች እንማር፣ ዘለና እንውጣበት፣ ዘለና እንግባበት፣ እንወቀው። ቤተሰቡ አንዳንድ ቤተሰቡ የሚሉንን እንስማ፣ አዋቂዎችን እንዲያስተምሩን እንጠጋ፣ አባቶችን እንስማ፣ እናት አባቶቻችንን እንስማ። እግዚአብሔርን ፍቅር የእናንተ ከሆነ ያንቺ ትዳር ያንቺ ባል ከሆነ ይሄ ወንድ የትም አይሄድም፣ ያንቺ ነው። ያንቺ ያለው ባል ይመጣል። ፍቅር እግዚአብሔር ነው የፈጠረው። እንድንፋቀር ፈቅዶልናል አይደል? እግዚአብሔር የኛ ያለለው ወንድ ነው። እኛ እኮ ችኩሎች ነን። በቃ ነፃነት እግዚአብሔር ስለሰጠን እንቸኩላለን ለሁሉም ነገር። አንቸኩል። እስቲ ሴቶችም ሰከን እንበል። ቅድሚያ ወንድ ብር ብሎ የሚጠይቅሽ ወንድ ይሄ ለትዳር አይሆንም። ማርያም ለትዳር አይሆንም። በቅድሚያ ብር ብሎ በአካውንቴ ስንት አለ ወይ የሆነ ነገር ቸገረኝ ይሄን አድርጊ የሚልሽ ወንድ ኔቨር፣ በፍጹም እንዳትጠጊው። እሺ ብለሽ አንቺ ብር ብንካ ብለሽ ሰጠሽው፣ ነገ ስታጪ ደግሞ ሲያብር ሲያልቅብሽ ድብደባ፣ መሳደብ፣ መጋደል ይመጣል። ይኸው ልክ እንደዚህ ችልሽ እግዚአብሔር ለታምራት አርፏታል። ስለዚህ አባቶች የሚሉትን እንስማ፣ ከአባቶች ጋር እንጓዝ፣ ምክር እንስማ፣ አንቸኩል። በወላይ ላይ ወንድ አንተዋወቅ፣ አንቅረብ፣ ማንነቱን እንወቅ። ቤተሰብ ራሱ መታወቅ አለበት፣ የሱን ቤተሰብ። ለምን በችግር ጊዜ እነሱ ናቸው መጠጊያቸው፣ እነሱ ስለሆኑ እነሱ ይጠይቃሉ፣ ይያዛሉ። ከዛ እነሱ ይጠቁማሉ ልጃቸው የት እንዳለ። እግዚአብሔር ይሁናት። ግን ሴት በመሆኔ በጣም ተሰማኝ። ቁስሌ ሆኖ ግን ጥንካሬዋ፣ ይህን ሁሉ ቁስል ተሸክማ፣ አቤት ጥንካሬዋ፣ አቤት ብርታቷ፣ አቤት ጉብዝናዋ፣ አቤት ጀግና። እቺ እናቴ ትሙት ሽልማት ይገባታል። እግዚአብሔር ምስክሬን። ግን ጎዳና ላይ ነች የወደቀችው። አሁን የምን ማዕከል እናስገባሻለን አለቻት መሲ ኢንፎ ማለት ነው፣ ኢንፎ ሚዲያ። ግን መጨረሻውንም እናቀርባለን ብላለች። መጨረሻውን የሰውየውን ጉድ 24 ሰዓት ነው የሰጠው። እንደው መድኃኔዓለም ይድረስላት፣ እንደው ቅዱስ ሚካኤል ይድረስላት። ከሞት ያተረፋት መልአኩ ቅዱስ ገብርኤል አሁንም ለዚች ልጅ ፍርድ እንዲያሰጥ ያድርግ፣ መቤቴን ያድርግ። እህቶች እባካችሁ አንቸኩል። አዎ የሴት ልጅ እድሜ ቁጭ ብሎ አይጠብቅም። ግን ትዳር ከመድኃኔዓለም ካልሆነ በስተቀር ከንቱ ነው። የማይሆንልሽ ወንድ ከሆነ በመጀመሪያ አይተሽው በአንድ ባህሪ ካየሽው ራቂ። እናትና አባትሽን አማክሪ፣ ወንድሞችን አማክሪ፣ አባቶችን አማክሩ። አንሩጥ። ለኛ ያለው እንጀራ ምንድነው? ካለ ወንድ መኖር አንችልም እንዴ? ምንድነው? እንችላለን። ስደት ላይ ካለ ወንድ አንድ የምንኖረው ስደት ስንመጣ የሽንት ቤት ስናጥብ ምንኛ ከወንድ ጋር ነው እንደ እየኖርን ያለነው እንዴ? ግዴታ እኮ አይደለም። እግዚአብሔር የፈቀደው ነው፣ መድኃኔዓለም የፈቀደው፣ ድንግል ማርያም የፈቀደችው ወንድ ከሆነ ለኔ ያለው ከሆነ የኔ ባል ከሆነ ይመጣል ራሱ በራሱ ቀን። አያችሁ፣ በመቸኮል ብዙ ነገር አለና እባካችሁ አትቸኩሉ። ለዚች ልጅም እግዚአብሔር ይሁናት። እኛ ኢንፎ ሚዲያ ላይ ገብታችሁ ታሪኩን እዩት፣ ትማሩበታላችሁ፣ ጥንካሬ ትወስዳላችሁ። ከዚች ልጅ ጥንካሬ ብርታትን ትወስዳላችሁ። እግዚአብሔርን እኔ ከሷ ብዙ ትምህርት ተማርኩ። በወድቅ እንኳን እንደምነሳ ጥንካሬዋ፣ ቁስሏን ተሸክማ የአንገቷ መታረድ፣ የእጇ የሆዷ ከዚህ እስከዚህ መከፈቱ፣ እስከታች ከላይ እስከታች መከፈቱ፣ የተሰፋው ስፌት ብታዩት አቤት መድኃኔዓለም ትላላችሁ። እንዴት አስቻለው እናቴ? እንዲያርደው እጇን ቆራርጠው ሆዷን እንደዚህ ከፍተው ሳሊደነ ቅድስት ወለአሊተ አምላክ ዝጊዮ ነው መድኃኔዓለም አውጣኝ ከዚህ ሰውረኝና እንደዛ ነው እላችኋለሁ ውዶቼ። ባካችሁ ራሳችሁን ጠብቁ። በአንድ ቀን የአይን ፍቅር የሚባል አለ። በአሁኑ ሰዓት የአይን ፍቅርና የልብ ፍቅር ይላል። ድሮ የአይን ፍቅር ይባል ነበር። አሁን የአይን ፍቅር ሳይሆን የብር ፍቅር ነው ያለው። የብር ነው ፍቅር ያለው። የአይን ፍቅር የአይንም የለም የልብም የለም እንዴ። የአይን ፍቅር ሲይዘን እኮ ለጊዜያዊ እንትን ይልና ይጂ ከዚህ ይሻል
እንጂ አይገልሽም። ይሸሽሻል። ራሱ ነው የሚሸሸው። የልብ ፍቅር ደግሞ ግን አብሮሽ ይሞታል፣ አብሮሽ ይኖራል፣ አብሮሽ ያረጃል፣ አብሮሽ ልጅ ይወልዳል። ያሁን ፍቅርስ መኒ ያሁን ፍቅር ብር ከሌለሽ ትረገጫለሽ እንዳያ ወይም ትታረጃታለሽ እንደ ዶሮ። በግ ውድ ነው፣ ዶሮ ውድ ነው፣ ዘይት ውድ ነው፣ ሰው ረከሰ። የእግዚአብሔር በራሱ አምሳል ፈጥሮን እኛ ረከሰን። እርስ በርስ መዋደድ አቃተን። ያንቺ ትዳር ከሆነ ይመጣል፣ የትም አይድብሽም። አንቺ እኩል ነፃነት አለን። እግዚአብሔር ነፃነት ስለሰጠን ነው እንደዚህ ችኩሎች ምን ነው የኛ ያለው ይመጣል። እና ባካችሁ ተጠንቀቁ፣ ተጠንቀቁ። በአንድ ባህሪ ቅድሚያ ካያችሁበት ሳትጋቡ በፊት አብራችሁ ምንም ነገር ሳይኖራችሁ በፊት አጥንታችሁ ቆይታችሁ ማግባት ዘላችሁ ዝው ወብላችሁ እንደ ዝንብ አትግቡ እንደ ዝንብ። በአሁኑ ሰዓት ሴቶች ዝንብ እንደ ዝንብ ዘለው እየገቡ ነው እዛ ገደል ውስጥ የሚገቡት። መጨረሻችን የሚያምረው ዘለን አንግባ። በቃ ችግራችን ዘለን እንገባለን። እሱ እኮ የኔ ፍቅር ይወደኛልና ዘለን እንገባለን። እባካችሁ እንጠንቀቅ። ይህን ይመስላል። ገብታችሁ ኢንፎ ሚዲያ መሲ የምታቀርበው ኢንፎ ሚዲያ አቤት ስታዩት ደግሞ ስታምር የባህር ዳር ነች ቆንጅዬ። አቤት ቆንጅናዋ ደግሞ ገና ልጅ ነች እኮ የ21 ዓመት ልጅ ነች። የኔ እናት የኔ አበባ በሉ። እናመሰግናለን ስለምታደምጡ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ራሳችሁን ጠብቁ። እሺ ውዶች፣ በእናታችሁ ራሳችሁን ጠብቁ። ስወዳችሁ አናፍቅራለን። የምናፍቅር ግን እውነተኛውን ሰው እግዚአብሔር እስከሚሰጠን እንጠብቅ። ወዳቻለሁ።